ፖርቹጋል ላይ የመሃል ዳኛ ዣኦ ፔኔሮ ትናንትና የአርጀንቲናንና የስዊዘርላንድን ጨዋታ መዳኘታቸው ይታወቃል። እኚህ ዳኛ መሃል ላይ ከብዙ ተጫዋቾች ጋር ያው ኮንፍሮንት አድርገዋል። ከውሳኔዎቻቸው ጋር በተያያዘ በጣም ብዙ ጭቅጭቆች እንዳሉ ግልጽ ነው። በተለይ ከአዳዲስ የህግ አተረጓጎሞች ጋር በተያያዘ እንዲሁ ግልጽ ያልሆኑ ሀሳቦች ያሏቸው ሰዎች እኚህን ሰውዬ በግልጽ የተቿቸው ይገኛሉ። ነገር ግን ከመሃል ከነበሩ ትኩረቶች መካከል አንዱ የሊዮኔል ሜሲ እና የፔኔሮ ውዝግብ ነበር። በመካከላቸው የቃላት ልውጦች ነበሩ። ይሄ የቃላት ልውጥ በሊፕ ሪደሮች ወይም ደግሞ በከንፈር አንባቢዎች እንደተገለጸው ከሆነ ሊዮኔል ሜሲ ዊዝ ሪስፔክት ልትናገር ይገባሃል፣ ዊዝ ሪስፔክት ልታወራኝ ይገባል እንጂ እኔን ክብር ባጣ መንገድ ልታወራኝ አይገባም ብሎ ነው ሊዮኔል ሜሲ የተናገራቸው። እሳቸውም ከሊዮኔል ሜሲ ጋር የተፈጠረውን ነገር በቀላሉ ወዲያውኑ ፈተውታል። ነገር ግን ሊዮኔል ሜሲ በመሃል ዳኛው ውሳኔ ደስተኛ እንዳልነበረ ከጨዋታው በኋላ የነበረውም የቃለ መጠይቅ አክሽኖቹ በግልጽ ያሳያሉ። የትናንትናው የስዊዘርላንድ እና የአርጀንቲና ጨዋታ እንዳያችሁት በጣም በብዙ ውዝግቦች የተሞላ ነበረ። በተለይም ደግሞ የኢምቦሎ በቀይ ካርድ ከሜዳ መውጣት ትክክል ነው አይደለም የሚሉ ውዝግቦች ነበሩ። የሚስቴክን አይዴንቲቲ ውሳኔ እንግዲህ ተጫዋቹን ከሜዳ እንዲወጣ አድርጎታል። ከዚህ በፊት ሌሎች ህጎች ግን መተርጎም ነበረባቸው። ሌሎች ውሳኔዎች እኛ ላይ ብቻ እንዴት ይሰራሉ በሚል ማኔላ ካንጆ የተባለው የተከላካይ መስመር ተጫዋች ከጨዋታው በኋላ በግልጽ ፊፋን ተችቷል። ውድድሮች በሙሉ እኛን ኤጌኒስት የሚወሰኑ ነበሩ። አብዛኛውን ጨዋታዎችን ከተመለከታችሁ ለኛ ፌቨር ያደረጉ ውሳኔዎች አልነበሩም። የዛሬው ደግሞ ከተጫወትኳቸው ጨዋታዎች በሙሉ እኛ ያልነበርንበት ተጋጣሚ ብቻ አድቫንቴጅ እንዲወስድ ተደርጎ የተከናወነ ጨዋታ ነበር ሲል አስተያየት ሰጥቷል። እንግዲህ ብዙ ውዝግቦች ያሉበት የትናንትናው ጨዋታ አርጀንቲናን ወደ ግማሽ ፍጻሜ ያሳልፏል። አርጀንቲና ለመጀመሪያ ጊዜ ሊዮኔል ሜሲ ተቃራኒ ሆኖ የእንግሊዝ ብሔራዊ ቡድን የሚገጥምበት ጨዋታ ይሆናል በዓለም ዋንጫው። ከዚህ በፊት ሌሎች የብሔራዊ ቡድን ጨዋታዎችን አድርጌያለሁ፣ ከእንግሊዝ ውጭ ያሉ ጨዋታዎችን አድርጌያለሁ። ነገር ግን እንግሊዝን ለመጀመሪያ ጊዜ በዓለም ዋንጫው ገጥማለሁ ብሏል ሊዮኔል ሜሲ። ጥሩ ግንኙነት ይሆናል። በተለይ ደግሞ እንግሊዝ የፓወር ሃውስ ነች ብሏል። በእግር ኳሱም ትልቅ ቡድን እንደመሆኗ የግማሽ ፍጻሜው ጨዋታ እኔም የምጠብቀው ጨዋታ ነው የሚል አስተያየት ሰጥቷል። እስኪ አስተያየት ሰጡበት። ሮናልዶን ከሚጎዳት እግር ኳስ አለ አይደለ ልክ በዚህ እድሜው ሊጫወት ላት አስቦ ቤቱ እንዲቀመጥ ያደረገውና ሜሲ ዛሬም ድረስ እየተጫወተ እንዲገኝ ካደረጉት ምክንያቶች ግልጽ ያለ ምክንያት ነው የምሰጥ። ግን ይሄ ቪዲዮ በደንብ ኮፒ ሊንክ ታደርግልኛለህ። አተና ሮሜሮ ምን አለ መሰላችሁ፣ ከእንግሊዝ ጋር ተጫውተን ለፍጻሜ ለመድረስ ከእንግሊዝ ጋር ለምናደርገው ጨዋታ ነፍሳችንን ጭምር ህይወታችንን አሳልፈን ሜዳው ላይ እስከ መሰዋት ድረስ ነው የምንደርሰው፣ ለሜሲም ዋንጫውን ለመስጠት ነፍሳችንን እንሰጣለን ሲል ተናግሯል። ሌላ ደግሞ ማለት አልቫሬዝ ደግሞ ምን አለ፣ ሜሲ ለሁለተኛ ጊዜ ዓለም ዋንጫ እንዲያሸንፍ የማንሰጠው አንድም የምንሰስተው ነገር የለንም፣ በሙሉ አቅማችን እንጫወታለን ብሏልና የሮናልዶ ደግሞ ያው ታውቃላችሁ ፖርቹጋል አንድ ማይክ ሲሰጣቸው ደግሞ ምንድነው የሚሉት፣ ለሮናልዶ የማቀበል ግዴታ የለብንም፣ ለሮናልዶ ብለን አይደለም የምንጫወተው እያሉ ተመልከት። ለሜሲ ዛሬ ጠንክሮ እንደዚህ አይነት ምርጥ ብቃት እንዲያሳይ ያደረጉት ትናንሾቹ ከታች ያሉት ለሱ እየሞቱለት ስለሆነ ለእነሱም እነሱ ላለማሳፈር ሲል ያለውን ሁሉ ሰጥቶ አስደናቂ ብቃቱን እያሳየ ነው። ሮናልዶ ግን ያለውን ብቃት አይደለም ሊጫወት ይሄው እንደዛ አለ አይደለ ጓግቶ ጠብቋት በእድሜው መጨረሻ ዋንጫውን አሳክቶ ዓለም ሁሉ እሱ ይብላ እያለ አለ አይደለ ሁሉም ሰው የጠበቀውን ዋንጫ እንዳያገኝ ያደረጉት ደግሞ ተቀናቃኝ ቡድኖች ሲሆን የራሱ የክለቡ የሀገሩ ልጆች ምድረ ንፍጣም ተጫዋቾች እንደሆኑ ከዚህ በላይ ግልጽ ያለ ማስረጃ የለም። በደንብ ኮፒ ዛሬ ሌሊት በአርጀንቲናና በስዊዘርላንድ መካከል በተደረገው ጨዋታ ላይ በሜሲና በፖርቹጋላዊ ዳኛ መካከል የተፈጠረው አወዛጋቢ ግጭት ከጨዋታው በላይ የብዙዎቹን ትኩረት የሳበው አንድ ታሪካዊና ያልተጠበቀ ክስተት ተፈጥሯል። የጨዋታው መሪ የነበሩት ፖርቹጋላዊ ዳኛ ለሊዮኔል ሜሲ ተገቢውን ክብር አለማሳየታቸውና የሰሯቸውን ስህተቶች ተከትሎ የሜዳው ላይ ረጋጭና የአርጀንቲናው አምበል ሊዮኔል ሜሲ የማይባል ቁጣውና ክብሩን እንዲህ ሲል አስከብሯል። እኔ በክብር እያናገርኩ ነው፣ አንተ በክብር ልታናገረኝ ይገባል። የምትሰራቸው ስህተቶች ለኛ ቡድን ትልቅ ዋጋ እያስከፈሉ ነው። እኔ የዚህ ቡድን አምበል ነኝ፣ ስሜም ደግሞ ሊዮኔል ሜሲ ይባላል። እባክህን በትዕግስትና በትክክል አዋራኝ፣ ክብር እየሰጠሁ ነው። ስለሆነ ክብር ልትሰጠኝ ይገባል። ስለዚህ ይህንን አላግባብ የሆነ ባህሪን አስተካከል። ይህ ክስተት ምንን ያሳያል? የአመራር ብቃት ሊደርሺፕ። ሜሲ እንደ ቡድን አምበልነቱ የቡድኑ መብት ለማስከበር ወደ ኋላ እንደማይል በተግባር አሳይቷል። ክብርና ስነ ምግባር ትልቅ ስም ቢኖረውም መጀመሪያ ለዳኛው ክብር በመስጠት መልሶ ግን ያንን ክብር በኃይል ሳይሆን በጠንካራ ቃላት አስከብሯል።
ይህ የሜሲ ንግግር በስታዲየሙ የነበሩትን ብቻ ሳይሆን በመላው ዓለም የሚገኙ እግር ኳስ አፍቃሪያንን ጉድ አሰኝቷል። ዳኛው የቱንም ያህል ጥብቅ ቢሆንም የሜሲ ክብርን ጠብቅ ባይነት የጨዋታው ዋነኛ መነጋገሪያ ሆኗል እና ዴክለር ራይስ በትላንትናው ጨዋታ ላይ ለምንድነው ተቀይሮ የወጣው የብዙዎቻችን ጥያቄ ይመስለኛል። ከጨዋታ በኋላ የእንግሊዝ አሰልጣኝ ቶማስ ቱል እንደተናገሩት ከሆነ ዴክለር ራይስ ያሳለፍናቸውን 3 ቀናት በህመም ምክንያት በጉዳት ምክንያት ሳይሆን በህመም ምክንያት አልጋ ላይ እንደነበረ ቶማስ ቱል ተናግሯል። ዴክለር ራይስን በትክክል ልምምዶችን እየሰራ ስላልነበረ በትላንትናው ጨዋታ ላይ ከ45 ደቂቃ በላይ ማጫወት ተገቢ ስላልሆነ ተቀይሮ እንደወጣ ቶማስ ቱል ተናግሯል። አጠቃላይ ዴክለር ራይስ በትላንትናው ጨዋታ ላይ 45 ደቂቃ ብቻ ተጫውቶ ተቀይሮ የወጣ ጉዳት አጋጥሞት ሳይሆን ህመም ስላለበትና ልምምዶችን ስላልሰራ ከዛ በተጨማሪም ሪስክ መውሰድ ስላልተፈለገ ተቀይሮ እንደወጣ ነው መረጃዎች እያሳዩ የሚገኙ። ዴክለር ራይስ በትላንትናው ጨዋታ ላይ ተቀይሮ የወጣበት ምክንያት ይሄ እንደሆነ ነው እየተነገረ የሚገኘው። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ስለ አዲሱ ህግ ላብራራላችሁ። ለምን ኢምቦሎ ቀይ ካርድ አገኘ? ኢምቦሎ ሲያለቅስ አዝነናል፣ ግን ህጉ ደግሞ መተግበር አለበት። ህጉ የወጣው መሀል ላይ አይደለም፣ እዚህ ጨዋታ መሀል ላይ አይደለም፣ ከዓለም ዋንጫ ውድድር በፊት ነው። ስለ ዳይቭ ላወራላችሁ አይደለም። ዳይቭማ በ2006 አሳሟጊያንም ዳይቭ አርጋል ተብሎ በሰከንድ የሎ ካርድ በቀይ ካርድ ወጥቷል። አዲስ ህግ አይደለም፣ ኖርማል ነው። ግን አሁን ላይ ምንድነው ካላችሁኝ ቫር ኢንተርቪን የሚያደርግባቸው ወይም ቫር ጣልቃ የሚገባባቸው ውሳኔዎች ጨምረዋል። የማዕዘን ምት ላይ ራሱ ቫር ጣልቃ መግባት ጀምሯል። ሁለተኛ ደረጃ ቢጫ ካርድ ሊዲንግ ቱ ሬድ ካርድስ ወይም ደግሞ ቢጫ ካርዱ ወደ ቀይ ካርድ የሚመራም ከሆነ ቫር ኢንተርቪን ያደርጋል እንጂ አሁን የመጀመሪያ ቢጫ ካርድ ቢሆን ለኢምቦሎ ቫር ኢንተርቪን አያደርግም። እቺን አስምራችሁ ያዙልኝና ያቺ የሎ ካርድ ምን ያህል ኢምፓክት አላት የሚለውን ነው ቫር የሚያየው እንጂ ኤቭሪ ኢንሲደንት እያየ ለወይም ለመጀመሪያ ዳይቭ ለምሳሌ አሳዱ አይቶ ቫር አይሰጥላችሁ። ቫር አይሳሳትም እያልኳችሁ አይደለም፣ ቫር ይሳሳታል። 100% አኩሬሲ ሬት አልተመዘገበበትም። ግን ህጉ ምን ይላል? ያ ሁለተኛ ቢጫ ካርድ ወደ ቀይ ካርድ የሚያሰጥ ከሆነ ወይም ደግሞ በሁለተኛ ቢጫ ቀይ ካርድ ሲሰጥ ፋውሉ ትክክል ካልነበረ ቫር ጣልቃ ይገባና ይሄ ቢጫ ያሰጥም ሊል ይችላል። ወይም ቫር ጣልቃ ይገባና ይሄ ቢጫ ሊያሰጥ ይችላል እንጂ ከሜሲ ደጋፊነት ከሌላ ነገር ምንም አያያዝምና ዳይቭ አርጓል መቼም ዳይቭ አላረገም እዛ ክርክር ውስጥ ማንም እንደማይገባ ወይ ዜና ሰምቶ የሚመጣ ኳሱን ያላየ ካልሆነ በስተቀር በትክክል ጨዋታውን ያየ ቪዲዮን የተመለከተ ሰው ልጁ ዳይቭ እንዳረገ 100%። ግን ዳኛው አላወቀም ነበር፣ ጭራሽ ለፓሬዲዝ ነበር ቢጫ የሰጠው። ቫር ግን ጠራውና ይሄ ጭራሽ ሳይነካ ይሄ ዋናተኛ ነው እንደውም ያለው ዋናተኛ። ስለዚህ ቀይ ካርዱን አሽረው ተብሏል። በሁለተኛ ቢጫ በቀይ ወጥቷል። ህጉ በአግባቡ ነው የተተከበረውና እባካችሁ ምንም ኮምፕሌን አታርጉ። ጁሊያን አልቫሬዝን በተመለከተ አዲስ መረጃ ተሰምቷል። ሀቢቢ ክለባችን አርሰናል ጁሊያን አልቫሬዝን ለማስፈረም በፍጥነት ከስምምነት ላይ ለመድረስ ከመጋረጃ ጀርባ ስራዎችን እየሰራ እንዳለ ሚጌል ደላኒ ዘ ኢንዲፔንደንት ላይ የሚጽፈው ዘግቧል። እሱ ብቻ አይደለም እንግዲህ ፕሪሲዝን ከመጀመሩ ቀድሞ ልጁ ማስፈረም ይፈልጋሉ ነው የሚለው አርሰናሎችና ትልቁ ችግር ምንድነው? አሁን የልጁ ፈላጊ እየነጠሩ ወጥተዋል። ሌሎች ነው ያው አርሰናል ብቻ እንዳለ ነው እያሉ ያሉትና አርሰናል ለአትሌቲኮ ማድሪድ ለመክፈል ያሰበው 90 ሚሊዮን ነው። ከዛ በላይ መክፈል አይፈልግም። አትሌቲኮ ደግሞ ከ100 በላይ ይፈልጋል እየተባለ ነው የሚገኘው። እንግዲህ እንትኑንም እያደረገ ያለው ድርድሩንም እንትን እያለ ያለው ዶን አንድሬ ቤርታ እንደሆነ ሚጌል ደላኒ ይዘግባል። የተረሳ ነገር ደግሞ እንደ አዲስ ተነስቷል ማለት ነው። እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የማትገመት ሰው ሁን ማለት እንደዚህ ነው። እግር ኳስ ተጫዋች ሆነ በተክሊል አግባ። የእግር ኳስ ተጫዋቹ አዲስ ገዳይ ተሞሽሯል። የኢትዮጵያ ብሔራዊ ቡድንና የንግድ ባንኩ የመስመር አጥቂው አዲስ ገዳይ በቤተክርስቲያን ስርዓተ ተክሊል ጋብቻውን ፈጽሟል። በስልጤ ወራቤ ባሳየው ብቃት ብዙዎችን ቀልብ ስቦ ከስፖርት ቤተሰብ ጋር የተዋወቀው የቀድሞ የሲዳማ ቡናና የቅዱስ ጊዮርጊስ ታታሪው ተጫዋች ከረጅም ጊዜ ጓደኛው ጋር ዛሬ ጋብቻውን ፈጽሟል። ታዋቂ ሰዎችና እግር ኳስ ተጫዋቾች ካላቸው እውቅና ጋር በተያያዘ እንግዲህ ብዙ ፈተናዎች እንዲሁ ደግሞ ብዙ መሰናክሎች ይገጥማሉ። ነገር ግን እንደነዚህ አይነት ተጫዋቾች እንግዲህ ራሳቸውን ጠብቀው በስርዓተ ተክሊል እንደዚህ እንግዲህ በቤተክርስቲያን ስርዓት ያገባሉ። የማትገመት ሰው ሁን ማለት እንደዚህ ነው። እናንተስ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንኳን ደስ ያለ መልካም ጋብቻ እያላችሁ ኮሜንት ላይ መጻፋችሁም እንዳይረሳ።